መጽሐፈ ኢዮብ ምዕራፍ 22 ኤልፋዝ። ቴማናዊው ኤልፋዝ እንዲህ ሲል መለሰ፣ ሰው እግዚአብሔርን ሊጠቅም ይችላልን? ጠቢብ እንኳ ቢሆን ምን ይጠቅመዋል? አንተ ጻድቅ ብትሆን ሁሉን የሚችለውን አምላክ ምን ደስ ታሰኘዋለህ? መንገድ ያለ ነቀፋ ቢሆንስ የሚተርፈው ምንድነው? እርሱ የሚገስጽህ ፍርድ ቤትም የሚያቀርብህ ስለምትፈራው ነውን? ክፋት ታላቅ ኃጢአት ፍጻሜ የሌለው አይደለምን? ያለ አንዳች ምክንያት ከወንድሞችህ መያዣ ወስደሃል። ሰዎችን ገፈህ ያለ ልብስ ራቁታቸውን አስቀርተሃል። የዛሉትን ውሃ አላጠጣህም፣ የተራቡትንም ምግብ ከልክለሃል። ባለ ርስትና ኃያል በእርሱም የምትኖር ክቡር ሰው ብትሆንም መበለቶችን ባዶ እጃቸውን ሰደሃል፣ የድሃ አደጎችንም ክንድ ሰብረሃል። ድንገተኛ አደጋ ያናወጠህ ወጥመድም ዙሪያህን የከበበህ ለዚህ ነው። እንዳታይ ጨለማ የሆነብህ ጎርፍም ያጥለቀለቀህ ለዚህ ነው። እግዚአብሔር ከፍ ባለው ሰማይ የሚኖር አይደለምን? በሩቅ ከፍታ ያሉትን ከዋክብት ያያል። ይህም ሆኖ ሳለ እንዲህ አልህ፣ እግዚአብሔር ምን ያውቃል? በእንዲህ ያለ ጨለማ ውስጥስ ይፈርዳልን? በሰማይ ክበብ ላይ ሲራመድ እንዳያየን ጥቅጥቅ ያለ ደመና ይሸፍነዋል። ኃጢአተኞች በሄዱባት በጥንቷ መንገድ እንደተመላለስክ ትቀራለህን? ጊዜያቸው ሳይደርስ ተነጠቁ፣ መሰረታቸውን በጎርፍ ተወሰደ። እግዚአብሔርንም አትድረስብን፣ ሁሉን የሚችል አምላክም ምን ያደርግልናል አሉ። ቤታቸውን በመልካም ነገር የሞላው ግን እርሱ ነው። ስለዚህ ከኃጢአተኞች ምድር እርቃለሁ። ጻድቃንም የእነዚያን ጥፋት አይተው ይደሰታሉ፣ ንጹሐንም እንዲህ ብለው ያፌዙባቸዋል። በእርግጥ ጠላቶቻችን ጠፍተዋል፣ ሀብታቸውን በእሳት ተበልቷል። ለእግዚአብሔር ተገዛ፣ ከእርሱም ጋር ሰላም ይኑርህ፣ በረከትም ታገኛለህ። ምክርን ከአፉ ተቀበል፣ ቃሉንም በልብህ አኑር። ሁሉን ወደሚችል አምላክ ብትመለስ ትጠገናለህ። ክፋትን ከድንኳንህ ብታርቅ፣ የወርቅህን አንኳር ትቢያ ላይ የኦፊር ወርቅህንም ጥልቅ ሸለቆ ውስጥ ብትጥለው፣ ሁሉን ቻዩ አምላክ ወርቅ ይሆንልሃል፣ ምርጥ ብር ይሆንልሃል። በዚያን ጊዜ ሁሉን በሚችል አምላክ ደስ ይልሃል፣ ፊትህንም ወደ እግዚአብሔር ታቀናለህ። ወደ እርሱ ትጸልያለህ፣ እርሱም ይሰማሃል። አንተም ስእለትህን ትሰጣለህ፣ ያሰብኸው ይከናወንልሃል። በመንገድህም ላይ ብርሃን ይበራል። ሰዎች ቢዋረዱና አንተ ከፍ አድርጋቸው ብትል፣ እርሱ ዝቅ ያሉትን ያድናል። በጎ ያልሆነውን ሰው እንኳ ከአንተ እጅ ንጽሕና የተነሳ ያድነዋል። መጽሐፈ ኢዮብ ምዕራፍ 22 ኤልፋዝ። ቴማናዊው ኤልፋዝ እንዲህ ሲል መለሰ፣ ሰው እግዚአብሔርን ሊጠቅም ይችላልን? ጠቢብ እንኳ ቢሆን ምን ይጠቅመዋል? አንተ ጻድቅ ብትሆን ሁሉን የሚችለውን አምላክ ምን ደስ ታሰኘዋለህ? መንገድ ያለ ነቀፋ ቢሆንስ የሚተርፈው ምንድነው?